አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ሙስሊም ክርስቲያኖቹ ሰላም ብያለሁኝ። ሁላችሁም አላህ ሱብሓነሁ ወተዓላ በያላችሁበት ሰላማችሁ ብዝት ይበልልኝ። ኢንሻአላህ ዛሬ ይዤ የቀረብኩት የተጠየቁትን ጥያቄ መልስ ለመስጠት ነው ማለት ነው። ዛሬ ይዤላችሁ የመጣሁት ስለ ደም ማነስ ባለፈው ከሰራሁት ቪዲዮ ላይ አንዲት እህቴ በውስጥ መስመር ጠይቃኛለች። ምልክቶቹ ምን ናቸው? አንቺ ደርሶብሽ ካየሽው እንዴት ነበር ሲያደርግሽ የነበረው ብላ ጥያቄ ጠይቃኛለች ማለት ነው። በመጀመሪያ ደረጃነት ሲያደርገኝ የነበረው የሆነ ቁጭ ብዬ ስነሳ ብዥ ማለት የሆኑ ውር የሚሉ ነገሮች ማየት እነሱ የመጀመሪያ ደረጃ ነበሩ ማለት ነው። ምንድነው እያልኩኝ በቃ ችላ ብዬው ነበርና በጣም ደም ማነስ ይዞኝ ነበር ማለት ነው። ከፍ እያለ ሲሄድ ደግሞ በቃ ብዥልብኛል። አይኔ ራሱ እንትን አይልም፣ ጭንቅላትን ስለሚያዞረኝ የሆነ ነገር ካልተደገፍኩ በስተቀር ቆሜ ቶሎ መራመድ አልችልም ነበረ። ለዛ ነው እንደዛ ነበር የሚያደርገኝ ማለት ነው። ወደ መፍትሄዎቹ ስንሄድ የጀዘርና በንጀር በሀገራችን ምን እንደሆነ አላውቅም። ጀዘሩ እንትን ነው ምንድን ነው የሚባለው? ብቻ እናንተ ታውቁታላችሁ። ቀዩ ነገር ማለት ነው። በኢትዮጵያ ስሙ ጠፋብኝ። ብስሚላህ እና በንጀርና ጀዘር እነሱን እያቀላቀሉ እየፈጩ እንዲያሴር አድርጎ መጠጣት እነሱ በጣም መፍትሄ አላቸው ማለት ነው። ያው ስራውም ያደግማል፣ እንዲሁም ደግሞ ለመጠጣትም በጣም ይከብዳል። ቢሆንም ግን ያው ለጤና እስከሆነ ድረስ እነሱን ተቋቁመን ለህይወታችን ዋጋ መክፈል አለብን እና እነዚህን ማድረግ አለብን ማለት ነው። እንዲሁም ደግሞ የተመጣጠነ ጨው መመገብ ያለበት ጨው ያለበት ነገር ውሃ ስለሚያጣጣ ውሃ ደግሞ ያኔ የደም ዝውውራችንን ይጨምራል ማለት ነው። እንደዛ ማድረግ አለብን። እንዲሁም ደግሞ የሱፍ ቆሎ ቀጭ የሚያደርጉት አረቦች አሉ አይደል? እየጠራጠሩ የሚበሉት የሱፍ ቆሎ በሚልህ ታሽቶ ስለሚቆላ የሱፍ ቆሎ መመገብ እንችላለን። ያው ከሰው ሀገር ያለን ሰዎች ለውዝ መብላት እንችላለን። እነሱ ውሃ ሊያጣጡ የሚችሉና በቅርብ የምናገኛቸው ናቸው ማለት ነው። አገር ቤት ያላችሁ ደግሞ የገብስ ቆሎ፣ የባቄላ ምንድነው ሽምብራ፣ እነዚህን ነገሮች መጠጣት ማለትም መብላትና ውሃ መጠጣት ትችላላችሁ። እነሱ በቀላል የምታገኟቸው ናቸው ማለት ነው። በሶስተኛ ደረጃነት የቪታሚን እጥረት ካለብን ማለትም የቪታሚን ዲ፣ የአይረን እነዚህ እጥረት ካለብን የደም ማነስ ችግር ሊያጋጥመን ይችላል ማለት ነው። አሁን እኔ የተወሰነ መፍትሄ ያገኘሁበት ምንድን ነው ቪታሚን ዲ በመውሰዴ ነው ማለት ነው። በጣም የተለየ ለውጥ ነው ያገኘሁት። አልሐምዱሊላህ ረቢል ዓለሚን። የቪታሚን ዲ እጥረት እንዳለባችሁም ሄዳችሁ ቸክ መደረግ አለባችሁ ማለት ነው። ጥሩ የሚባለው እንግዲህ የደም ልኬት 120/80 ይሄ ጥሩ ልኬት ነው ማለት ነው። 90/60 ከሆነ ከባድ አደጋ ላይ የመሆናችን ምልክት ነው እና እነዚህን ማወቅ አለብን። ዶክተር መታየት አለብን ማለት ነው። ለማንኛውም እኔ ያው ዶክተር ሆኜ ሳይሆን ያገኘኋቸውን ሳነብብ በሆን እንዲሁም ደግሞ በራሴ የደረሱትን ነገሮች ለእህቶቼ ለወንድሞቼ ይጠቅማል ብዬ ነው። ጥሩ ነው ካላችሁ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም ለወዳጅ ዘመዶቻችሁ እያከፈላችሁ እንማማር አበረታቱኝ እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።